ማለት እየፈራሁ እንደሌለ ሀሳቤን ለመግለጽ ትንሽ ላይክ ገናይቶ ረጋጋለሁ እያስባለሁ። አብሽሪ ፈታውኝ። እሺ ማለት ብዙ ጊዜ የእምነት ችግር የለብኝም። ላይክ እምነት ሳስበው ላይክ ድርጅት ብዬ ነው የማስበው። ላይክ በፊት ማለት ነው ኦርቶዶክስም ሆነ ጠንቄ የእምነት ድርጅት ነው ብዬ ነበር የማስበው። ላይክ ትኩረት አልሰጥም ብዙም እንትን አይደለሁም ዲፕሊ ገብቼበት አልመረመርኩትም። ግን በገባኝ ቁጥር ግን በፊት ላይክ ኦርቶዶክስ ሆኜ ሳለሁ የተለያዩ ነገሮች አሉ። አሁን ለምሳሌ ቤተክርስቲያን ላይ ሆኜ ስጸልይ ገብርኤልን ስጸልይ ማርያም ደግሞ የምትናደድብኝ ነበር የሚመስለው ልጅ ላይ ሆኜ ማለት ነው። እዚህ ጋር ማንም ሰው ጀጅ እንዲያደርገኝ አልፈልግም እየፈራሁ ስለሆነ ማለት ነው። እንደዚህ ሀሳቤን ብቻ ነው የምገልጸው። ኦኬ ሁላችሁም ማለት ነው። እና ላይክ ሰው የተለያየ ሀሳብ ስላለው አው ኮሜንቱን ብታጠፋ ደስ ይለኛል፣ ምክንያቱም ስለሚረብሸኝ ማለት ነው። እና ልጅ ሆኜ ስሄድ ላይክ ገብርኤል የሚናደድብኝ ይመስለኛል። ማርያም እንደዚህ አድርግልኝ ስል ደግሞ ማርያም የምትናደድብኝ ነበር የሚመስለኝ ልጅ ሆኜ ማለት ነው። ሶ ያኔ ምን ነበር የማደርገው እንደ ኦፕሽን የምጠቀመው ምን ነበረ? አንድ የፈጠርከኝ ፈጣሪ አለ፣ ይሄንን ህዝብ አለ አይደለም ቤተክርስቲያን ላይ ስትሆን ስትጸልይ ስፔሻሊ ይሄ ሀሳብ የፋሲካ ታይም ነበረ። ፋሲካ ታይም ላይ መጨረሻው ላይ ስግደት አለ፣ የስግደት ቀን ማለት ነውና ህዝቡ ተሰብስቦ ነው የሚጸልየውና ይሄ ሀሳብ ይሄንን ሀሳብ ያሰብኩት ያኔ ነውና ከውስጤ አይጠፋም መቼም ማለት ነው። ሁሌም የማስታውሰው ነገር ነውና እንደዚህ ስንጸልይ በቃ ማርያም ብዬ ልጸልይ የቤተክርስቲያን ማርያም ውስጥ ነው ያደግኩትና አባቴ ቄስ ነው፣ ቤተሰቦቼ ቄስ ዘር ነን ማለት ከጎጃም የመጡ ቄስ ዘር ነንና ዘር ማዘሮቻችን ቄሶች ናቸው። ማርያም ነበር ያደግኩበት ቤተክርስቲያንና እዛ ጋር ሆኜ ማርያም ወይ እንደዚህ አድርግልኝ ብዬ ስጸልይ ገብርኤልስ ብናደድብኝ ብዬ አስብ ነበረ። ገብርኤልንስ ብጠይቅ ሚካኤል ብናደድብኝስ ብዬ ጠይቅ ነበር። ላይክ አስብ ነበረ። ከዛ ምንድነው ኦፕሽን ያደረኩት አንድ የፈጠርከኝ ፈጣሪ አለ ተቀመጨ ማለት ነው። ይሄንን ህዝብ ሁሉ የፈጠርክ የእያንዳንዳችሁን የፈጠርክ አይኔ የሰጠክ እንዲቀሳቀሱ ያደረክ አንድ ፈጣሪ አለ። ስለዚህ በቃ ይሄንን እፈልጋለሁ ይሄንን አድርግልኝ ነበር የምለው ልጅ ሆኜ ማለት ነው። እና ከዛን ታይም ጀምሮ የተለያየ ነገር ጀመርኩኝና ላይክ ጴንጤ ውስጥ ላይክ ቸርቹን አልሄድም ግን ጴንጤ ውስጥ ገብቻለሁ። ላይክ ተቅበልባል ነበርኩኝ አቶር ማለት ነውና ተቅበልባል ታውቃላችሁ ወይ? ከዚህ አልሆነም ወይ ከዚህ አልሆንኩምና እዛ ሄጃለሁ። የተለያየ ነገሮችን ይቅርታሽ አድርጌያለሁ። ይሄ ባለ በቃ እርካታ የለኝም። ሞር ደግሞ በቃ ሁሌም በጥያቄ ነኝ ያለው እስቲ ነው ማለት ነውና የምታዳምጡኝ ሰዎች ኦርቶዶክስ ልትኖሩ ትችላላችሁ፣ ጴንጤ የተለያየ እምነት እዚህ ስር 820 ሰው ነው ያለውና ልትኖሩ ትችላላችሁ። እኔ ያልኩ ያለሁት የማንንም ሃይማኖት እየነካው አይደለም። ውስጤ ላይ በጣም የሚቀሰቅስና ይሄ ነገር ላይክ መሞትም ስላለ I want to know the truth okay እውነቱን ማወቅ ነው የምፈልገው። እኔ ያለሁት ዩናይትድ ኤሚሬትስ ነው። ይሄንን ጠይቄ ይሄንን መረዳት የሚችል ሰው አጠገብ አይደለም። ኦኬ በጣም ቢዚ ነኝ በስራ። የሆነ ሰው ጋር ኮኔክሽን አድርጌ በኦንላይን አውርቼ ያንን እውነት መድረስ አልችልም። ማንበብ ብችል ነው ማንበብ ብቻ ዩቲዩብ መከታተል ብቻ ደግሞ ያንን ነገር ብሪፍ አያደርግም ኤክስፕሌን አያደርግም። so I want to know that like ማወቅ ፈልጋለሁ። like ጓደኛ የለኝም፣ የሴት ጓደኛም ሆነ የወንድም just ስራ በስራ ምክንያት እንጂ ሰው የለም አጠገቤ። so like ግን ሀሳቤን መግለጽ ፈልጋለሁ። እንደነገርኳችሁ ቤተሰቦች ክርስቲያኖች ናቸው፣ በእኔ ዙሪያ ያሉት ክርስቲያኖች ናቸው፣ ሙስሊሞችም አሉ። ግን እንደዚህ አይነት ነገር ሪላክስ አድርገን የምታወራ አይደለም። so I just want to know I don't want to touch anyone's like የማንንም ሰው ሃይማኖት መንካት አልፈልግም። እዚህ ጋር እየነካውም አይደለም። ሁላችሁም እንድታውቁ ፈልገው ይሄንን ነው። በመጀመሪያ ደረጃ የማንንም እየነካው አይደለም፣ ግን ውስጤ ላይ የሚመላለሰው ነገር መግለጽ ፈልጋለሁ።
ይቅርታ ስልክ ገብቶብኝ ነው እና ይሄንን ማቆቻ ስለምፈልግ ነው እና በጣም እየተቅበዘበዝኩ ነበር። በጣም ስቲል ነው አሁንም ማለት ነውና የሆነ ሰው ጋር እንዲያወራኝ ይፈልጋሉ በግልጽኝነት። እስልምናን በጣም እወደዋለሁ እና ዝግዛግ ነገር የለው። የምታምነው ላይክ አንድን ብቻ ነው የምታመልከው፣ የምትገዛለት አንድን አካል ብቻ ነው እና ላይክ አይ ዋንት ቱ ኖ ዘ ትሩዝ ኢሞሽናል ነው የምሆነውና እውነቱን ማወቅ እፈልጋለሁ። በጎኔ እንድትሆኑ እፈልጋለሁ። ምክንያቱም መሞትም ስላለ ማለት ነው። ላይክ መኖርም ብቻ ሳይሆን መሞትም ስላለ እኔ ደግሞ እየተቅበዘበዝኩ ነው። ሶ I'm sorry ዳመራችን በጣም አመሰግናለሁ። በውስጥ ባወራህ ደስ ይለኛል። ምክንያቱም ስጽፍላት መልስምና በቃ ከጨረስሽ አንዴ መናገር አዳምጪኝ። እሺ ሰው እውነትን መፈለግ ሲጀምር የሚሰማችሁ ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባችሁ ይገባል። ይሄ ጥያቄ ካልፈጠረባችሁ ወላሂ ላዝም እንጃ አይምሯቸውን ለምን እየተጠቀማችሁት እንደሆነ አላውቅም። ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ ገብርኤልን የምትጠራ ከሆነ ሚካኤልን የምትጠራ ከሆነ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት። እንዳልሽው አንዱን ስጠራ እንደ ይቆጣብኛል የሚል ሐሳብ አላህ በቁርአን ላይ ይሄን አንስቷል። ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ይወዳል። እዚህ እርሱን እየጠራሽ ሌላ እዛ ገብርኤልን መስጠሪ ከሆነ አምላክ በዚህ ነገር አይወድም። ለታቻ ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ ቢነግር። በእስልምና ገብርኤልን መጠራት አይቻልም። በእስልምና ሚካኤልን መጠራት አይቻልም። እነሱን እንጠላቸዋለን ወይ? አንጠላቸውም። በጣም እንወዳቸዋለን። ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ። እነርሱን የጠላ እኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል። አላህ ቃል በቃል በቁርአን ላይ ይላል ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን። ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። አያችሁ አይደል? ካህዲያን ብሎ ገለጻቸው። እነማንን? ገብርኤልና ሚካኤልን የጠላ እነርሱን መውደድ የእምነታችን መሰረት ነው። ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውም በፍጹም። ገብርኤል አንተ ጠብቀኝ አለ ነው፣ ሚካኤል አንተ ጠብቀኝ አለ ነው። መጠበቅ ይችላል አይችልም? እሱ ሌላ ጥያቄ ነው። አምላክ አላህ Subhanahu Wa Ta'ala ሲያዘው ጊዜ ገብርኤል መጥቶ ይጠብቅህ ይችላል። ገብታችኋል አይደል? ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ? ላ አይደለም፣ አምላክን ነው የምንለምነው። ምናልባት መጽሐፍ ቅዱስ አንብበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው። አየሽ፣ መላእክቱን ነው በቀጥታ መጠየቅ ያለበት? ላ አይደለም፣ አባቴን ብለምነው አለ። አየሽ፣ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም፣ መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከቱ። ኢዝ ተስተገይቱነ ረበኩም ፈስተጃበ ለኩም ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንላቸውና እዚሁ በቃ እንፈጽምባቸው ሳይበዙበት ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ካንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት። ከራስ መከራከር ግድ ነው።
የዛኔ የበድር ጦርነት ነው፣ በድር ይባላል። በዛን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ የሚቆጠሩት ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው፣ ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦቻቸው ገና 300 ናቸው። ደካሞች ናቸው። በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ሜዳ ላይ ቀረቡ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ጀተ ዐላ ሩክበቲሂ ተመልከቱ ምን እንዳደረጉ። በጉልበታቸው ተንበረከኩና ወደ ሰማይ ቀጥ ብለው አምላክ አላህ ሱብሓነሁ ወተዓላ መለመን መጸለይ ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ያሉት ጌታዬ አላህ ሆይ ረዳሃለሁ ብለህ ቃል የገባህልኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስዲቅ አያቸዋለሁኝ አለ ሲዘግብ ይህን ዘገባ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪወድቅ ድረስ አለ። ያ ሙሐመድ አልኳቸው፣ እኔም ጠጋ ብዬ ሙሐመድ ሆይ ኢነላህ ሙንጅዙን ለከ ማ ወዐደክ ይክፊክ፣ ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን እንደሚረዳ ቃሉን ይፈጽምልሃል፣ ይረዳሃል፣ አብሽር ይበቃሃል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተነሱ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ሙሐመድ ሆይ አላቸው እኔን ጌታህን አላህን እርዳታ በለመንከኝ ጊዜ አለ። የማንን የለመኑት? እርሱን ነው የለመኑት፣ መላእክቶቹን በቀጥታ አይደለም። እኔን ጌታህን አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው ፈስተጃበ ለኩም እኔም ለመናህን ተቀበልኩ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን እኔ 1000 የመላእክት ሰራዊትን አስከትዬ እልክላችኋለሁ የሚረዷችሁን የሚያገዟችሁን አለ። ወዲያው መላእክቶቹን አላህ አዘዛቸው። ኢዝ ዩሒ ረቡከ ኢለል መላኢካ እኔ ወደ መላእክቶችም ትእዛዜን ባስተላለፍኩ ጊዜ አለ አኒ መዐኩም ፈተቢቱ አለዚነ አመኑ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናቸው ያዘዝኳቸው አለ። ወዲያው መልአኩ ገብርኤልና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች 1000 መላእክቶች መጡ። 1000 ሰራዊት። ከዚያ በኋላ እነዚያ ከሃዲያኖች ተሸነፉ፣ ድል አደረጉ። እነዚህ አማኞች አሁን ለነገራችሁ የፈለኩት ምንድነው? መላእክትን አንጠራም እኛ። ገብርኤልን በቀጥታ አልጠሩም ነብዩ ሰለላሁ ዐለይሂ ወሰለም፣ ሚካኤልን በቀጥታ አልጠሩም። ማንን የጠሩት? አንዱን አምላክ አላህን ተጣሩ። ወዲያውም አምላክ አላህ ሱብሓነሁ ወተዓላ መላእክቶችን አወረደ፣ ረዳቸው። ረድተው እነዚህ መላእክቶች ተመልሰው ስራቸውን ሰርተው። መላእክትን በፍጹም መለመን አይቻልም። አንተ ገብርኤል ጠብቀኝ አልለውም፣ ሚካኤል ጠብቀኝ አልለውም። አንዱን አምላክ ነው በቃ በኢስላም አላህ ቃል በቃል ይላል ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ይላል። ስለነዚህ ስለ መላእክቶች ሲነግረን አላህ ስለ ገብርኤል፣ ስለ ሚካኤል፣ ስለ መሲሁ አጠቃሎ ሲናገር ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን አለ። ክርስቶስም ሆነ ልክ እንዲሁ የቅርብ ታላላቅ መላእክቶች እነ ገብርኤል እነ ሚካኤል ለእኔ ባሪያና አገልጋይ ከመሆን አይጸየፉም አለ። እናንተ ግን ከኔ ውጭ ተጠሯቸዋላችሁ እነዚህ ሶስቱም፣ እነሱ ግን ለእኔ በጣም አገልጋዮች ናቸው፣ እኔ በጣም የሚገዙ የሚያመልኩ ናቸው አለ። ወለል መላኢከቱል ሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ሱብሓነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው። ስለዚህ ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ። የመላእክትን አምላክ የሆነው የነቢያት አምላክ የሆነው የአብርሃም የይስሐቅ የያዕቆብ አምላክ የሆነው አንዱን አምላክ አላህ ሱብሓነሁ ወተዓላ ወደ ማምለክ ይምጣ። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው ለዓለም መንግስታቶች ሁሉ ደብዳቤን እያጻፉ ይልኩ ነበር። ምን የሚል ደብዳቤ ነበር ሲያጽፉ የነበረው? ቢስሚላሂ ረሕማኒ ረሒም ሚን ሙሐመድ ረሱሊላህ ኢላ ዐዚም ሩም ሄራቅል ፈኢኒ አድዑከ ቢዲዓየት ልእስላም አስሊም ተስለም ዩእቲከ ላሁ አጅረከ መረተይን ፈኢን አበይተ ፈኢና ዐለይከ ኢስመል አሪሲይን ወያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ
ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም መንግስታቶች ሁሉ ደብዳቤ ልከዋል። ለኢትዮጵያው ንጉስ ተልኳል፣ ለግብፁ ንጉስ ተልኳል፣ ለሮማው ንጉስ ተልኳል። ወደ ሮሜ ሰዎች ደብዳቤ ልከዋል እያልኩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው የሮሜው ንጉስ ሄራክል የሚባለው ጊዜ የነበረው የተላከለት ደብዳቤ ምን የሚል ነበር? ቢስሚላሂር ረህማኒር ረሂም ይላል ደብዳቤው። በአላህ ስም ጀምራለሁ እጅግ በጣም ሩህሩህና አዛኝ በሆነው አምላክ ሚን ሙሐመድ ረሱልላህ ይህ ደብዳቤ ከእኔ ከአላህ መልእክተኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢላ አዘሚ ሩም ወደ ታላቁ ሮማ ንጉስ ወደ ሆነው ወደ ሄራክል ምን አሉት ሲጠሩት የመጀመሪያው ፈኢኒ አድዑከ ቢዲዓየት ልእስላም እኔ በእስልምና ጥሪ እጠራሃለሁኝ አሉት። አስሊም አሉት ስለም ተስለም ሰላም ትሆናለህ በሁለቱም ዓለም ነው። የመጀመሪያ ጥሪያቸው ይሄ ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን ለእርሱ ታዛዥ መሆን ማለት ነው፣ ሌላ አይደለም። ነቢያቶች ሁሉ ወደዚህ ነው የተጣሩት። ዒሳ ዓለይሂ ሰላም ወይም ኢየሱስ ምን ይላል? ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። አላህን ፍሩና ታዘዙኝ ያለ መሲሁ ምን አዘዘ? ህዝቦች የእኔና የእናንተ ጌታ እርሱ አንዱ አምላክ አላህ ብቻ ነው አለ። ይህ ነው ቀጥተኛው መንገድ፣ እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አለ። አምልኮ ለዚያ ለአንድ አምላክ ብቻ ነው የሚሰራው። ሰላም የምታገኙት አንዱን አምላክ በብቸኝነት ስታመልኩ ጊዜ ብቻ ነው። አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም አይደለም፣ በፍጹም አንድ ብቻ ነው። በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው። አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ሞተ ብሎ ሂሳብ የለም። ሞት በእርሱ ላይ በፍጹም ስልጣን የለውም። አምላክ አይሞትም። አምላክ ለዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም። እርሱ የፍጡርነት ባህሪ የለበትም። በፍጹም ፍጡርነት ከእርሱ የራቀ ነው። እርሱ መለኮት ብቻ ነው። በባህሪው አይለዋወጥም፣ አይቀየርም። አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለው። አምላክ በፍጹም ባሪያ ሆኖ ለዘላለም ጌታ ነው። ጌትነቱ ዘላለማዊ ነው። የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም። ይሄ ነው እንግዲህ ይሄ ነው ነብያቶች ሁሉ የሰበኩት። ዩሱፍ አለይሂ ሰላም ምን አለ? ዩሱፍ እስር ቤት ውስጥ በገባ ጊዜ የያዕቆብ ልጅ ህዝቦች ጭብር አላቸው። የእስር ቤቱን ሰዎች ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላሂ ወሁም ቢልአኺረቲ ሁም ካፊሩን አለ። ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን ያ ሳሒበይ ሲጅኒ አአርባቡን ሙተፈሪቁነ ኸይሩን አሚላሁል ዋሒዱል ቀሃር አላቸው። ምን አለ ዩሱፍ? የጀማዓ በደንብ አዳምጡ። ወላሂ ነቢያቶች ስለ አንዱ አምላክ ብቻ ነው የሰበኩት። ከእርሱ ውጭ ሌላ አማልክቶችን ሁሉ እንዳላስጠንቅቀዋል። ዩሱፍ ምን አላቸው ለእስር ቤቱ ሰዎች? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ። እኔ በአላህ የማያምኑ ህዝቦችን መንገድ ትቻለሁኝ፣ አልከተልም እነዚህን አላቸው። ወሁም ቢልአኺረቲ ሁም ካፊሩን፣ እነርሱም በመጨረሻው ቀን የሚክዱ ሲሆኑ ማለት። ወተበዕቱ ሚለተ አባኢ፣ ይልቁንስ የአባቶችን መንገድ ተከትያለሁኝ አለ። እነማን ናቸው አባቶቹ? ኢብራሂም ወኢስሐቅ ወያዕቁብ፣ የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ አለ። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይን አለ። በአንዱ አምላክ በአላህ ላይ በፍጹም የምናጋራ አይደለንም እኛ አለ። ዛሊከ ሚን ፈድሊላሂ ዐለይና አለ። ይሄ ትልቅ ጸጋ ብሎ ቆጠረው። በቃ ትልቁ ጸጋ ለሰው ልጅ እዚህ ዓለም ላይ አንድን አምላክ በብቸኝነት ማምለክ ነው። ወላሂ ላዚም ከዚያ ሌላ ጸጋ የለም። ትልቁ ጸጋ ይሄ ነው። ይሄን ጸጋ ያላገኘ ሰው በጌታዬ ስም እምላለሁ ምድር ላይ ምንም አይነትን ጸጋ ሳያገኝ ነው የሞተው። ይሄን ጸጋ ያገኘ ሰው በጌታዬ ስም እምላለሁ የዚህ ዓለምን ጸጋ ባያገኝም ሁሉን ጸጋ አግኝቶ ነው የሞተው። የዚህ ዓለም ትልቁ ጸጋ ያን የፈጠረህን አንዱን አምላክ በብቸኝነት አውቀህ እርሱን ተገዝተህ ከዚህ ዓለም መውጣት ነው። ነገ ከዚያ ከአምላክ ፊት ትቆማላችሁ። ከኔ ውጭ ሌላ ማን ስትጣራ ነበር? ለማን አምልኮ ስታቀርብ ነበር ብለህ ምንድን ነው መልሳችን? አንድ አምላክ በብቸኝነት እናምልክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው ያሉት፣ ሌላ አይደለም። የአብርሃም የኢስሐቅ የያዕቁብን አምላክ ያን አንዱን አምላክ አምልኩ ብቻ ነው ያሉት። እዚህም ጠሏቸው።
በዚህም እርሳቸውን አንቋሸሹ፣ እርሳቸውን ዝቅ አደረጉ። ዛሬም ዝቅ ያደረጉ ይገኛሉ። ጥሪያቸው ይሄ ብቻና ብቻ ነው። ዮሴፍ ቀጥሎ ምን አለ? ذلك من فضل الله علينا አለ። ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው አለ። አንዱን አምላክ ማምለክ وعلى الناس ለሰዎችም ይሄን ጸጋ አላህ ብሎታል። ولكن اكثر الناس لا يشكرون። ነገር ግን አብዛኛው ሰው ይሄን ጸጋ አያመሰግንም ማለት ሙስሊሞች አላህን አመስግኑ ያን የነቢያት አምላክ አብርሃም፣ ይስሐቅ፣ ያዕቆብ ያመለኩትን አንዱን አምላክ ስለምታመልኩ ትልቁ ጸጋ ይሄ ነው ብሎ ዩሱፍ እስር ቤት ውስጥ ነው ይሄን ጸጋ ያመሰግናል። አስቡት፣ እስር ቤት ውስጥ ነው ሰው የሚጨናነቅበት ዓለም ነው አይደል? ምድራዊ ጸጋን አጣ ሆኖ ላ ዩሱፍ አለይሂ ሰላም ትልቁ ጸጋ ሰጥቶኛል አምላክ አላህ እያለ አላህን ያመሰግናል እስር ቤት ውስጥ። ቀጥሎ ዩሱፍ ምን አለ? ረብ አስተውለዋል። ያ ሳሒበይ ሲጅን አላቸው፣ እናንተ የእስር ቤት ጓደኞች ይሁን አርባቡን ሙተፈሪቁነ ኸይሩን አሚላሁ አልዋሒድ አልቀሃር፣ የተለያዩ አማልክቶች ናቸው የሚሻሉት ወይስ አንዱን አሸናፊ የሆነው አንዱን አምላክ አላህን ማምለክ ነው የሚሻለው አላቸው። በእውነትም አንዱን አምላክ በብቸኝነት ማምለክ ነው። ቀደም እንዳልሽው ምን አለ? የተለያዩ እነዚህን አካሎች መጣራትና ማምለክ ነው የሚሻለን ወይንስ አንዱን አምላክ በብቸኝነት ብናመልክ ነው የሚሻለን አላቸው። አዎ አንዱን አምላክ በብቸኝነት ማምለክ። የነቢያትን መንገድ የፈለገ ሰው ይሄን መንገድ ይምረጥ። ከእርሱ ከዚያ ከአንዱ አምላክ ውጭ ሌላን አካሎች አትጣሩ። መላእክቶችንም ቢሆን ነቢያትንም ቢሆን ቅዱሳንም ቢሆን ጻድቃንም ቢሆን የፈለገ ፍጡር ቢጸድቅ ፍጡር ከመሆን አይወገድም። ፍጡሩን መጣራት አይቻልም በፍጹም። የኢስላም ትልቁ መሰረቱ ዋናው መሰረቱ ምንድነው? አንዱን አምላክ በብቸኝነት ተጣሩ ነው። እርሱም በብቸኝነት አምልኩ ነው። ማንኛውንም አምልኮ ለእርሱ ብቻ ፈጽሙ ነው። ከእርሱ ውጭ ለሌላ ለማንም አካል አትጣሩ፣ አትለምኑ። እና ይሄ ነው ሰሊና። በዚህ መንገድ ሳይረፍድባችሁ ሞት ሳይቀድማችሁ ብትመጡ ለእናንተ የተሻለ ነው። በጣም ነው የማመሰግነው። በጣም ያንኩልኝ ማለት አሁን እንደግል እዚህ ውስጥ ያላችሁ ሰዎች የማንንም እምነት አልነካም። የራሴን ሐሳብና ውስጤ ላይ የሚመላለሰው ነገር ብቻ ነው እየገለጽኩ ያለሁት። ለምን እንዳረግሽ የሚል ነገር ቢመጣም ደግሞ ይጋፈጣል። የምንፈራ ነገር የለኝም። ግን እንድታቆሙ ፈልገው የማንንም እምነት አልነካም። የማንንም ስም አልጠራውም። እኔ የፈለኩት ቀጥተኛ መንገዱን ላይክ ከልጅነቴ ጀምሮ ቅድም ተናግሬያለሁና ከልጅነቴ ጀምሮ እኔ ጥያቄ ውስጥ የነበረውና እንደ አማራጭ መጨረሻ ላይ እንደ አማራጭ ብዬ የወሰድኩት የፈጠርከኝ አንድ ፈጣሪ ያለው ብዬ ለምን አለምን እንደምል ነው። ከዛም በኋላም ደግሞ ያው እምነት እንትን ብዬ አላውቅም። በጣም ረጅም ጊዜ ነው ቤት እምነት ከሄድኩኝ በጣም ረጅም ጊዜ ወደ 2 ዓመት ሊሆነኝ የትም ሄጄ አላውቅም። ምክንያቱም ጥያቄዎች ውስጤ ላይ ስለነበሩ የትም ሄጄ አላውቅም። በቤቴ ነው በቃ የፈጠርከኝ ፈጣሪ ያለው ብዬ የምለምነው መጸለየው ሰው ላይክ ግን እንትን ድምዳሜ እፈልጋለሁ። ምክንያቱም መኖርም እንዳለ መሞትም ስላለ ድምዳሜ ስለምፈልግ ነው። የምረዳኝን አካልን ስለምፈልግ ነው። ምክንያቱም ባዕድ ሀገር ስላለሁ አጠገቤ ሰው የለም ስለ እምነት የሚመክረኝ፣ የመረጥኩትን መንገድ እንድጓዝ የሚያበረታታኝ፣ አብሮኝ የሚሄድ የለኝም። እንደነገርኳችሁ መጀመሪያ ላይ ደግሞ ቤተሰቦቼ እኔ አሁን በምመርጠው መንገድ ላይ ስላልሆኑ ሊረዱኝ አይችሉም ማለት ነው። ይበልጡንም ወደኋላ እንድሆን የሚያበረታቱኝ እና ለዛ ነው ወደ ሁሱ የመጣሁት። ወንድሜ ሁሱ የመጣሁት በውስጥ ልታወራኝ ላይክ ልታስተምረኝ ደስ ይለኛል። ይሄንን እላለሁ። እድልን ስለሰጣችኝ በጣም ነው የማመሰግነው። አም ሶ ኢሞሽናል ምክንያቱም ረጅም ጊዜ ኦልሞስት 2 ዓመት የትም አልሄድኩም ተቀምጫለሁ። በዛ ላይ ደግሞ የሰው ሀገር ስትሆን አንድ መንገድ መምረጥ አለብህ። አንዱን አካል መጸለይ አለብህ፣ መለመን አለብህ፣ መገዛት አለብህ ለአንዱ አካል ማለት ነውና መጨረሻ መደምደሚያ ላይ የወሰድኩት አንዱን አምላክ ማምለክ፣ መገዛት፣ ለሱ መኖር ነው። ያሳለፍኩት ህይወት ማለት በህይወት መቅበዝበዝ ሳይሆን በልብ መቅበዝበዝ ላይ ነው ያሳለፍኩ ያለሁት። ይሄ ማለት አንዱን አካል እየለመንኩ ስላልሆነ ማለት ነው። ለአንዱ አካል ስላልተገዛው ወይ ክርስቲያን አልኩ ወይ ሙስሊም አልኩ፣ ሁለት መንታ መንገድ ላይ ስለቆምኩ ይሄንን ነው መቅበዝ ነው።
እናንተ ጋር ሆኜ ደግሞ ወደ ቀጥተኛ መንገድ እመጣለሁ ብዬ አስባለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በውስጥም ስለነበራችሁ ቴክስት ላይ ኮሜንት ጽፉም ስለነበረ በጣም ሪስፔክት አደርጋለሁ። ትዕግስታችሁን ኤቭሪቲንግ ሪስፔክት አደርጋለሁ። በጣም አመሰግናለሁ። ያ صاحب السجن እሺ አሁን እስልምና ለመቀበል ዝግጁ ነሽ ወይንስ ገና ነሽ ሰሊና? ክርስቲያኑ ታውቂ ነበርና አንዳንድ ጥያቄዎች አሉ። ከዛ ኔክስት እንትን ላይ ገስት ላይ ይመጣና በውስጥ እናወራና ከዛ ያን ይቻላል። እሺ በውስጥ ጻፊ ላስታውሽኝ ሲወጣ ያለው እሺ